ኤፕሪል 19 የዕለቱ መልእክት ርዕስ የሚረዳ ጸጋ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ዕብራውያን ምዕራፍ 4 ከቁጥር 15 እስከ 16። የእግዚአብሔር ጸጋ ሲበዛላችሁ ችግራችሁ ትንሽ እንደሆነ ትቆጥራላችሁ። በምትኩ የጸጋ እጥረት ውስጥ ከሆናችሁ ግን ችግራችሁ አይነኬ ተራራ እንደሆነ ታስባላችሁ። አማኞች በሚኖሩበት ዘመን በሙሉ በእምነታቸው ምክንያት የሚደርስባቸው ስደት፣ መገለል፣ ውግዘትና ስቃይ ብዙ ነው። እነዚህንና እነዚህን የመሳሰሉ አሉታዊ ድባቦችን ለማለፍ የእግዚአብሔር ጸጋ ያስፈልጋቸዋል። ይህን ጸጋ ለማግኘት ደግሞ ወደ ጸጋው ዙፋን በእምነት መቅረብ ይገባል። ጌታችን ኢየሱስ በፈተና ውስጥ የሚያልፉ አማኞች ሁኔታ ይገባዋል። እርሱ ራሱ ተርቦ ስላለፈ የተራቡ ሰዎች ስሜት ይገባዋል። እርሱ ራሱ ተጠምቷል፣ ማደሪያ ቤት አጥቷል፣ ብቻውን ሆኗል፣ ተሰድቧል፣ ተሰዷል፣ ተንገላቷል፣ ተንቋል። በአጠቃላይ ከባድ መከራን ተቀብሎ እርሱ ጻድቅ ሆኖ ሳለ ስለኛ ኃጢአት በመስቀል ላይ ተሰውቷል። እንግዲህ እኛ በምናልፍበት በየትኛውም መከራ ብቻችንን አይደለንም። የምናገለግለው ጌታ በዚህ መንገድ ስላለፈ እኛን ሊረዳንና ሊያግዘን ፈቃደኛ ነው። ስለዚህ ልባችን ይበርታ። አለና የሚረዳ ጸጋ።